ይስጥልን ውድ ቤተሰቦቻችን፣ ለምሽቱ የተመረጡ መረጃዎችን ይዘን ወደ እናንተ ተገኝተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትቆዩ እየጋበዝን በቅድሚያም አበይቶቹን እናስተዋውቃችሁ። ዛሬ ቃሊም ላይ በተፈጸመ የድሮን ጥቃት 4 ንጹሃን ተገድለዋል፣ የቆሰሉም አሉ ሲሉ ነዋሪዎች ተናገሩ። በጎንደር ጠቅላይ አመራሮች ትዕዛዝ ጓዶች ተረሽነዋል፣ 32 አባወራዎች ተደብድበው እስከ 500 ሺህ ብር ከፍለዋል ሲል አፍባሃ ከሰሰ። ትብብር ለኢትዮጵያ አንድነት የሳንቃውን የድሮን ጥቃት አወገዘ። ከውጪ ዴንማርክ ለአውሮፓ የመሪዎች ጉባኤ ሁሉንም የሲቪል ድሮን አገደች። ቀዳሚ ወዳደረግነው ዜና ስናልፍ ዛሬም ቃሊም ላይ በተፈጸመ የድሮን ጥቃት 4 ንጹሃን ተገድለዋል፣ የቆሰሉም አሉ ሲሉ ነዋሪዎች ተናገሩ። ፋኖ በበኩሉ በተለያዩ የጦር ግንባሮች ከ130 በላይ የመንግስት ታጣቂዎችን ሙትና ቁስለኛ ያደረኩ ብሏል። በአማራ ክልል ሰሜን ወሎ ዞን ከወልዲያ ከተማ በቅርብ ርቀት በምትገኘው ቃሊም በተሰኘች ቦታ ዛሬ መስከረም 19 ቀን 2018 ዓ.ም ተፈጸመ ባሉት የድሮን ጥቃት ንጹሃን ተገድለዋል ሲሉ ነዋሪዎች ለቦርከና ተናግረዋል። ትላንትም በጀነት ወበር፣ በጥቁር ውሃና ሳንቃ በተባሉ የወልዲያ ዙሪያ አካባቢዎች የድሮን ጥቃት ደርሷል ሲሉ አስታውሰው ዛሬም በተመሳሳይ ቃሊም የሚባል ቦታ ላይ በድሮን ጥቃት የ4 ንጹሃን ሰዎች ሕይወት አልፏል፣ የቆሰሉም አሉ ነው ያሉት። የአማራ ፋኖ ብሔራዊ ኃይል አፍባሃ በበኩሉ ፋኖ ተቆጣጠርኩባቸው ባላቸው ወንዳች፣ በቅሎ ማነቂያ፣ ተኩለሽ፣ አማያና በወልዲያ ዙሪያ ከፍተኛ የድሮን አሰሳ እያደረገ ይገኛል ሲል መንግስትን ወንጅሏል። የወልዲያ ነዋሪዎች በበኩላቸው ዛሬም ጠዋትም በተደጋጋሚ የድሮን ቅኝት ሲያደርግ ነበር ሲሉ ለቦርከና ገልጸዋል። በሌላ በኩል ዛሬ የተኩስ ልውውጥ የለም የሚሉት የወልዲያ ከተማ ነዋሪዎች ጥቁር ውሃ፣ መቻሬ፣ ጎላ ሚካኤል፣ ሲሪንቃ በሚባሉ በወልዲያ ዙሪያ በሚገኙ ቦታዎች ፋኖና የመንግስት ታጣቂዎች በፍጥጫ ላይ ይገኛሉ ነው ያሉት። በወልዲያ ከተማና አካባቢው ያሉ ማህበረሰቦች በከፍተኛ ስጋት ውስጥ ናቸው የሚሉት ነዋሪዎቹ ለሌሎቹ አካባቢዎች ወደ ከተማ መጡ ያሏቸው ሰዎች በትራንስፖርት እጦት ለከፍተኛ እንግልት ተዳርገዋል ብለዋል። ከሌሎች አካባቢዎች መጥተው በትራንስፖርት እጥረት እየተንገላቱ የነበሩ በርካታ የማህበረሰብ ክፍሎች ተሰብስበው መፍትሄ እንዲሰጣቸው ዞኑን ጠይቀው ዛሬ ከቀኑ 7 ሰዓት ጀምሮ ረጅም ርቀት የሚሄድ ተሽከርካሪ እንቅስቃሴ ጀምሯል ሲሉም ተናግረዋል። ይሁን እንጂ በከተማው የባጃጅና የታክሲ እንቅስቃሴ እንደተገደበ ነው ብለዋል። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል አፍባሃ ምስራቅ አማራ ቀጠና ምኒልክና ምዕራብ አማራ ቴዎድሮስ እዞች ዛሬ በተለያዩ ቦታዎች አደረግነው ባሉት ውጊያ ከ130 በላይ የመንግስት ታጣቂዎችን ሙትና ቁስለኛ አደረግን ሲሉ አስታውቀዋል። ከመንግስት ታጣቂዎች ጋር ለተከታታይ 6 ቀናት የተኩስ ልውውጥ እያደረግኩ ነው ያለው የምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል ኮር ሸዋን ግዛት ክፍለ ጦር 2 ከተሞች በመቆጣጠር ከ70 በላይ ጠላት ሙትና ቁስለኛ አድርጓል ሲል አፍባሃ ዛሬ አስታውቋል። 6ኛ ቀኑን ያዘ ባለው ዘመቻ ተጋድሎ ከላላ ወረዳ 4 ግንባሮች ላይ ከ30 ያላነሱ ጠላት ሲደመሰስ ከ42 በላይ ቆስለዋል ሲል ፋኖ አስታውቋል። ትግሉ ከላላ፣ ቲርቲራ፣ ልጓማና ቱሊያ ከተሞችን ለመቆጣጠር ያለመ ነው ያለው ፋኖ ከብርቱ ትንቅንቅ በኋላ ከ70 በላይ ጠላት በመደምሰስና በማቁሰል ቲርቲራና ቱሊያ ከተሞችን በቁጥጥር ስር በማስገባት በድል ተጠናቋል ብሏል። በዚህም ፋኖ ከ10 በላይ ሚሊሻ በመደምሰስና በርካቶችን ቁስለኛ በማድረግ እንዲሁም ተሽከርካሪዎችን በማውደም ታላቅ ጀብዱ ተፈጽሟል ብሏል። በሌላ በኩል የአፍባሃ ምዕራብ አማራ ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ዛሬ መስከረም 19 ቀን 2018 ዓ.ም ከፍኖተ ሰላም አካባቢ ገደራ በተሰኘ ቦታ ተደረገ በተባለ ውጊያ ከ20 በላይ ሙት ከ18 በላይ ቁስለኛ አድርጌያለሁ ብሏል። እንዲሁም 2 ክላሽ ማርኬያለሁ ሲል አክሏል። እንዲሁም የአፍባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ሐዲስ ዓለማየሁ 7ኛ ክፍለ ጦር የደጃዝማች ተድላ ጓሉ ብርጌድ በተሰኘ ቦታ አደረገው በተባለ ውጊያ 40 የመንግስት ታጣቂዎችን ደመሰስኩና አቆሰልኩ ማለቱን አፍባሃ አስታውቋል። በዚሁ ውጊያ 19 ሲደመሰሱ 21 የሚሆኑት ቁስለኛ ሆነዋል። 7 ክላሽና
አብራረው በድምሩ 8 መሳሪያ ተማርኳል ሲልም አክሏል። በአንጻሩ የመንግስት ሰራዊት አንድ አርሶ አደር ሲረሽን ሌላኛውን አቁስሏል፣ የግለሰብ ባጃጅ አቃጥሏል ሲልም ከአፋብኃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ አገኘሁት ያለውን መረጃ አጣርቷል። በተለይ ባለፉት ቀናት በመንግስትና በፋኖ ታጣቂዎች በሰሜን ወሎ ዞን የተለያዩ አካባቢዎች ተደረገ በተባለ ከባድ የተኩስ ልውውጥ ንጹሃን የመንግስትና የፋኖ ታጣቂዎች ሞትና የአካል ጉዳት እየደረሰባቸው መሆኑን ከስፍራው የሚወጡ መረጃዎች ያመለክታሉ። በሌላ ዜና በጎንደር ጠቅላይ አመራሮች ትዕዛዝ ጓዶች ተረሽነዋል። 32 አባወራዎችን ተደብድበው እስከ 500 ሺህ ብር ከፍለዋል ሲል አፋብኃ ከሰሰ። የአማራ ፋኖ ብሔራዊ ኃይል አፋብኃ ጎንደር ጠቅላይ ግዛት እዝ በሚል ይንቀሳቀሳሉ ባላቸው አመራሮች ትዕዛዝ የአፋብኃ አንዱ አሃድ ሲል በጠራው በላይ ዘለቀ እዝ ላይ ጦርነት ተከፍቶብኛል ሲል አስታውቋል። የበላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ፊት አውራሪ ገበየው ክፍለ ጦር የሰራዊት አባላት ቤተሰቦች ላይ ከነሐሴ 20 ቀን 2017 ዓ.ም እስከ መስከረም 7 ቀን 2018 ዓ.ም ድረስ ከ32 በላይ አባወራዎችን አስረው እያንዳንዱን አባወራ ሰውነቱ እስኪቆስል ገርፈው ከ200 ሺህ እስከ 500 ሺህ ብር አስከፍለው ለቀዋቸዋል ብሏል። አፋብኃ ይህን ያለው መስከረም 18 ቀን 2018 ዓ.ም በሰጠው ወቅታዊ መግለጫ ነው። የአንድነት መደላድሎችን ለመፍጠር ቅድመ አንድነት ንግግር በማድረግ ላይ ባለውበት ወቅት ድመት መንኩሳ አመሏን አትረሳ ሆኖባቸው የተቋማችን አንደኛው አሃድ በላይ ዘለቀ እዝ ላይ ጎንደር ጠቅላይ ግዛት እዝ በሚል የሚንቀሳቀሱ አመራሮች ሰጡት ባለው ስምሪት ይህንና ሌሎች ጥቃቶች ከፍተውብኛል ብለዋል። እንዲሁም መስከረም 8 ቀን 2018 ዓ.ም የበላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ዞዛምባ ንጉስ ክፍለ ጦር የፋይናንስ መምሪያ ኃላፊውን ጨምሮ 3 ጓዶቻችንን እብናት መልዛ ከተማ ላይ በእቴጌ ጣይቱ ክፍለ ጦርና የጠቅላይ ግዛቱ ከፍተኛ አመራሮች እጅ በቀጥታ ተረሸኑብን ነው ያለው። የጠቅላይ ግዛቱ አመራር ሰጠው ባለው መግለጫ ሌባ እናጸዳለን በሚል ሰበብ የተቋማችንን አፋብኃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አባላት ላይ መስከረም 10 እና 11 2018 ዓ.ም በአጼ ኢያሱ ክፍለ ጦር ሰራዊት ላይ ለሁለት ተከታታይ ቀናት ትንኮሳና ጦርነት ተከፍቶበታል ሲልም በመግለጫው አስፍሯል። አፋብኃ አጸያፊ ነውር ያለው ድርጊት የተፈጸመው አፍህድ በበይነ መረብ የአማራ አንድነት ጉባኤውን እያደረገ በሚገኝበት ዕለት መሆኑ ሲታሰብ የአንድነት ሀገሩ ወዴት ነው? አንድነትስ ምንድነው? አንድ መሆንስ ከማን ጋር ነው ብለን ለመጠየቅ እንገደዳለን ሲል አፋብኃ አስታውቋል። አንድነት ቀይ መስመራችን ነው ሲል የገለጸው አፋብኃ አንድነቱን ከሞላ ጎደል ጨርሰናል፣ የሚቀረን መሬት ላይ ካለው ኃይል ጋር ነው የሚሉ የሚዲያ ዲስኩሮች አንድ መሆንን የጨረሱት ከማን ጋር ነው የሚል ተጠየቅ ስናነሳ ምላሹ ማጣፊያ የሚያጥረው ጉዳይ ይሆናል በማለትም አክሏል። በሌላ በኩል አንድነት ፈላጊነታችንን በፍጹም ወንድማዊና አማራዊ በውስጥ የንፍታው ልምምጣችን እንደ ሞኝነት ቆጥረው ጉዳዩን ከመደበኛ ጠላት ጋር በተቀናጀ መንገድ ከመስከረም 13 ጀምሮ በድርጅታችን አፋብኃ በላይ ዘለቀ እዝ መይሳው ካሳ ሁለተኛና ዳግማዊ ቴዎድሮስ 5ኛ ኮር ላይ ትንኮሳዎችና ጥቃቶች ቀጥለው ይገኛሉ ሲልም ከሷል። በህልውና ትግላችን ላይ የሚያሴሩ በተላላኪነት የሚሰሩ ሚሊሻ፣ አድማ ብተና፣ ፖሊስ፣ ካድሬና የመከላከያ ወታደራዊ መኮንን አማራዎች መኖራቸው ዓለም ያወቀው ፀሐይ የሞቀው ሀቅ ነው ብሏል። አፋብኃ ሰራዊታችን እውነተኛ አንድነትን አጥብቀው በሚጠብቅበት ወቅት በሚዲያ የአንድነት ጉባኤ እያከናወኑ ከጀርባ ወንድም ላይ ጦር እያዘመቱ ሲወጉን ለአንድነት ስንል ዝም ብለን ታግሰናል ሲልም መግለጫውን አስፍሯል። አማራ ሆነው ከአማራነት የነጠፉ አላዋቂዎች፣ ሆዳሞች፣ ባንዳዎች አማራውያንና አማራነትን የበደሉን ያህል የበደለን የለም ሲል በመግለጫው ጠቅሶ ምክንያቱም ጸረ አማራ ኃይሎች ህዝባችንን ለማጥፋት የሚጠቀሙት እንደነዚህ ያሉትን ጠማማ እጀታዎች ነው ሲል ከሷል። አማራ ሆነው ከአማራነት ጥልቅ እሳቤ ያልታነጹና ከአማራነት ሰፊ ውቅያኖስ ያልተቀዱ አካላት ሆድ እንጂ አእምሮ የላቸውም ሲል የወቀሰው አፋብኃ ከትላንት የአርበኝነት ታሪካችን እስከ ዛሬው የህልውና ትግላችን ብቻ ሳይሆን እስከ ዓለም ፍጻሜ በባንዳነት የሚኖሩ የትውልድና የታሪክ አራሙቻዎች ናቸው ሲል አብጠልጥሏቸዋል። በፋኖ ስም የሚንቀሳቀስ የትኛውም አካል የጠላት ኃይል ላይ በሚረባረብበት ወቅት እንዲህ ያለው ከጠላት ጋር የተናበበ ጥቃት የአጋጣሚ ሳይሆን የታቀደበትና የታሰበበት ነው ሲል ያካተተው መግለጫው
ይህን እኩይ ድርጊት ሲከታተሉ የቆዩት የጠቅላይ ግዛት እዙ የክፍለ ጦርና የብርጌድ አመራሮች ሐሳቡን ድርጊቱን ጭምር እየኮነኑ በላይ ዘለቀ እዝን በመቀላቀል ላይ ይገኛሉ ነው ያለው። ቀጠናው ላይ ያለውን ትግል ከፍ ማድረግ የሚቻለው ከመጓተትና ከመለጣጠፍ ወጥታችሁ ወደ ወንድሞቻችሁ ትቀላቀሉ ዘንድ ድርጅታችን አፍባሃ ጓዳዊ ጥሪውን ያቀርባል ሲልም በመግለጫው አስፍሯል። ትብብር ለኢትዮጵያ አንድነት የሳንቃውን የድሮን ጥቃት አወገዘ። በቅርቡ 5 ተፎካካሪ ፓርቲዎች የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በሰሜን ወሎ ዞን ሳንቃ የተፈጸመውን የድሮን ጥቃት አውግዟል። ቅንጅቱ በጉዳዩ ላይ ባወጣው መግለጫ ከወልዲያ 20 ኪሎ ሜትር ርቀት ላይ የምትገኘው ሳንቃ ከተማ በመስቀል በዓል ዕለት በተፈጸመ የድሮን ጥቃት ሰላማዊ ሰዎች ተገድለዋል ብሏል። በዕለቱ ከቀኑ 6 ሰዓት ሳንቃ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ 3 ሰላማዊ ሰዎች መገደላቸውን ቅንጅቱ አስታውቋል። ከሞቱት በተጨማሪ 3 የጤና ጣቢያው የሕክምና ባለሙያዎች ለቀላል የአካል ጉዳት ሲዳረጉ አንዲት የጤና ጣቢያው የጽዳት ሰራተኛ ከፍተኛ የአካል ጉዳት ደርሶባታል ተብሏል። በጥቃቱ አንድ የ6 ዓመት ሕፃን ልጅ ከፍተኛ ጉዳት እንደደረሰባት ቅንጅቱ በመግለጫው አሰምቷል። በተመሳሳይ በላሊበላ ከሚገኙ ቅርሶች መካከል አንዱ የሆነው ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት ተፈጽሟል ተብሏል። ቅንጅቱ አደረኩት ባለው ማጣራት በድሮን ጥቃቱ የተጎዳ ሰው ባይኖርም የአካባቢው ነዋሪዎች የቅርሱን መሰረት ነክቶት ይሆኖ የሚል ስጋት እንደገባቸው ጠቁሟል። ትብብር ለኢትዮጵያ አንድነት በመግለጫው እንዲህ ያለው ተፈቀዳዊና ስርዓት ወለድ መንግስታዊ ሽብር በጽኑ ያወግዛል ብሏል። ቅንጅቱ ጦርነቶች በተኩስ አቁም እና በድርድር እንዲቋጩ፣ ህዝቡም የሰላም አየር እንዲተነፍስ፣ ወንድሙን የሚገድልበት የደም ቁማር በአስቸኳይ እንዲቆም፣ ሁሉም ተፋላሚ ወገኖች ህዝብን በማስቀደም ኃላፊነታቸውን ይወጡ በማለት አሳስቧል። በሌላ በኩል መስከረም 18 ቀን 2018 ዓ.ም በቡታጅራ ከተማ በተፈጠረ ግጭት የመንግስት የጸጥታ ኃይሎች በሰላማዊ ሰዎች ላይ ተኩስ ከፍተው ግድያ ፈጽመዋል ተብሏል። የጸጥታ ኃይሉ ችግሩ ሲፈጠር በቅርበት መገኘት ለማረጋገጥ ያደረገው ጥረት በበጎ የሚታይ ቢሆንም በዘፈቀደ ተኩስ እስከ ሞት የደረሰ ጉዳት መድረሱን ቅንጅቱ አውግዟል። የተፈጠረውን ግጭት ለማርገብ ሁሉም ነገር በፊት የማህበረሰብ ደህንነት ቅድሚያ ተሰጥቶት ያለው አስተዳደራዊ ችግር በስክነትና በወንድማማችነት መንፈስ ቅንጅቱ መክሯል። በቡታጅራው ከተማ ግጭት 2 ሰላማዊ ሰዎች ሲገደሉ ቁጥራቸው በውል ያልታወቁ ሰዎች መቁሰላቸውን መዘገባችን ይታወሳል። በመጨረሻም የውጭ ዜና። ዴንማርክ ለአውሮፓ የመሪዎች ጉባኤ ሁሉንም የሲቪል ድሮኖች አገደች። ዴንማርክ በዚህ ሳምንት የአውሮፓ ህብረት በኮፐንሃገን ከሚያካሂደው የመሪዎች ጉባኤ በፊት ሁሉንም የሲቪል ሰው አልባ አውሮፕላኖች ማገዷን የሀገሪቱ የትራንስፖርት ሚኒስቴር አስታውቋል። ሚኒስቴሩ ውሳኔው የተላለፈው ለፖሊስ የጸጥታ ስራን ለማቃለል መሆኑ ቢገለጽም በውጭ ሀገራት የሰው አልባ አውሮፕላኖች ጥቃት ስጋትን በተመለከተ ያለውን ጥርጣሬ ሊቀበል ግን አልቻለም። ዴንማርክ በቅርብ ሳምንታት ውስጥ የሰው አልባ አውሮፕላኖች ከዴንማርክ ወታደራዊ ጣቢያዎች በላይ እንደታየ ከቅርብ ሳምንታት ወዲህ ሪፖርት ካደረጉ በርካታ የአውሮፓ ሀገራት መካከል አንዷ ነች። ከ10 የአውሮፓ ህብረት ሀገራት የተውጣጡ የመከላከያ ሚኒስቴሮች ለእይታዎቹ ምላሽ ለመስጠት የድሮን ግድግዳ በሚል ከለላ ለመስራት ተስማምተዋል። ኔቶ ደግሞ በባልቲክ ውቅያኖስ አካባቢ ያለውን ጥንቃቄ እንደሚያጠናክር ይፋ አድርጓል። የትራንስፖርት ሚኒስቴሩ እገዳውን ባወጀበት መግለጫው በዚህ ሳምንት ከሚካሄደው የመሪዎች ጉባኤ ቀደም ብሎ ፖሊስ በከፍተኛ ጥንቃቄ ላይ መሆኑንና ዴንማርክ እንግዶቻችንን መንከባከብ እንዳለበት ገልጿል። እገዳው እስከ ኦክቶበር 3 ድረስ ይቆያል። ይህንን እገዳ ጥሶ ድሮን ማብረር እስከ 2 ዓመት ድረስ መቀጮ ወይም እስራት ሊያስከትል ይችላል ተብሏል። በአሁኑ ጊዜ ዴንማርክ የአውሮፓ ህብረት ምክር ቤት ተለዋጭ ፕሬዝዳንት ወንበርን ይዛለች። ከሴፕቴምበር 22 ጀምሮ በዴንማርክ ውስጥ በማን እንደተላኩ ያልታወቁ ሰው አልባ አውሮፕላኖች ወይም ድሮን እንቅስቃሴ ተመዝግቧል። ይህንኑ ተከትሎ የኮፐንሃገንና የኦስሎ አየር ማረፊያዎች እንዲዘጉ ማስገደዱ ይታወሳል። ውድ ቤተሰቦቻችን ለምሽቱ የመረጥንላችሁ መረጃዎች እነዚህን ይመስሉ ነበር። በየጊዜው ትኩስና አዳዲስ መረጃ እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን።